ሲጀምር እኔ የወንዶ ልጅ ነኝና ከደሴ ወጣ ይላል የተወለድኩበት ሰፈር እና 2012 ላይ ነው ታሪኬ እና ከ9ኛ ክፍል አቋርጬ እህቴ ጋር ሂጂ ተብዬ ደሴ ከተማ ነው። ልጇን ቀይረውባት ይሆን እንዴ? ልጇን እሱም ፓርት ዘላ ገብታ መናገር ከቻለች ልጇን ቀይረውባት ምን ወይስ በቃ ሞተች? ቤትዬ ስትነቂያት ስሟን አይተሽዋል? ማን ነበር ስሟ? ምናልባት ልጇን ሆስፒታል ቀይረውባት ከዛ ከጊዜ በኋላ ልጇ በህይወት መኖሯን አውቃ ምናምን ቢሆንስ ታሪኩ? ማነው ስሟ? ካለሽ አለው በይኝ። መባ ነው ስሟ? እሺ መባ አለሽ? ካለሽ አለው በይና ገብተሽ እሱን ፓርት ዝላዩና ሌላ ላይክ ዱነሽ ከሆስፒታል ከወጣሽ በኋላ ያለውን ፓርት ብትጀምሪልን። ጀስት ልጅሽ አለች ወይስ ሞታለች የሚለው እንደማድረግ ሰርቀዋት ነው የሚሆነው እንጃ። እኔ ምናምን እንደዛ አይነት ሀሳብ መጣልኝ። ምናልባት ቀይረውባት ከሆነ ሌላ የሞተ ልጅ ሞተ ብለው የእሷ ልጅ ለሌላ ቤተሰብ ሰጥተውባት ከሆነ እና ከጊዜ በኋላ አውቃ ምናምን ከሆነ አለች። ሜንሽን እያደረጓት ነው አለች። ሳባት ሞዴሬተሮች ጻፊ የሆነ ነገር አስገቡኝ ያለች ነው። MEBA ነው ስሟ። ዩዘር ኔሟ አዲስ አለም ነው። ሙቆሽ ነው። ትንፋሽ አጥሮኝ ነው እንጂ ትንፋሽ ተጨንቄ ደንግጬ ተጨንቄ እሷ ናት። የተሳሳተ ሰው አስገብቼ እንዳይሆን አንቺ ነሽ? እኔ ነኝ። ያሉ በእናትሽ የሚያስፈራውን ፓርት ላይ ምግብ ምናምን ትሸጣለች እና ከዛ እዛ አግዛታለሁ እሷን ማለት ነው። እሺ እሷን በማግዝ ሰዓት እሷ ቤተሰብ ልታይ ወደ ክፍለ ሀገር ሄደች። እኔ ያንን እየሸጥኩኝ ምግብ ምናምንም እሸጣለሁ። ከኮንቲነሩም ከኋላ ደግሞ ሱቅ አለ፣ ሸቀጥ ሱቅና ያንን እያረኩኝ ቁርስ ሊበላ መጣ የሆነ ሰው ማለት ነው። እሺ ከዛ ይሄ ሱቅ ተቀጥረች ነው ወይ ምሰሪው ምናምን ያው እንደዚህ ጥያቄ ጠየቀኝ። ኧረ ተቀጥሬ አይደለም የእህቴ ነው የእህቴ ሱቅ ነው ምናምን እህቴ ቤተሰብ ልታይ ሄዳ ነው ምናምን አልኩት። ከዛ በልቶ ሄደ። በሁለተኛውም ቀን ተመልሶ መጣ ቁርስ ሰዓት ላይ ያንን ቁርስ ሰርቼ ሰጠሁ፣ በላ። ስልክ እንለዋወጥ አለኝ። ተለዋወጠ። ከዛ ተለዋወጠን፣ ደወለልኝ፣ አወራሁት። አወራን። በቃ ትምህርት እንደሚማር አባቱ እንደሚያስተምረው ደሴ ኤሌክትሮኒክስ ነው የምማረው አለኝ። እሺ አልኩት። ከዛ ማግባት አትፈልጊም ወይ ምናምን አለኝ። እኔ ትምህርት አረብ ሀገር ብሄር ነው ፈልገው ትምህርት ትቼ ነው ማግባት አልፈልግም ምናምን አልኩት። ከዛ አሳመነኝ፣ እንደምንም እንጋባ ምናምን ብሎ አሳመነኝ። እሺ እስኪ መጀመሪያ አንተን ላውራህና እህቴን ማሰምቼ ከሆነ እንጋባለን ምናምን አልኩት። እሺ አለኝ። ለእህቴም አልነገርኳት። እንደዛ እያወራን ማታ ሰዓት ሱቁን ዘግቼ ወደ ቤት ሲሄድ አገኘሁትና እያወራሁት የእህቴ ልጅ ትልቅ አለ የ16 ዓመት ይሆናል። በዛ ሰዓት አየኝና ለእህቴ ደውሎ ነገራት፣ እዛው ክፍለ ሀገር እንዳለች። ከዛ ደወለችልኝ። ለእኔ ማን ጋር ነበር ዛሬ
አይቶሻል ልጄና ማን ጋር ነበርሽ ምናምን አለች። ኧረ እኔ ማንም ጋር አይደለሁም ዋሻዋት። እሺ በፌሳር ነው የምመጣውና ጓደኛ አላት በዛ ሌሊት እመጣለሁ ጠብቂኝ ሱቅም እንዳከፍች አለች። ጠበኳት፣ ቁጭ ብዬ ጠበኳት። ያው እንደምትመታኝ ስለማቅ ልክ እሷ እግሯ ግብት ሲል ቤት ውስጥ እኔ ሱቅ የምከፍት መስዬ ወጣሁኝ። ከዛ እንደ አጋጣሚ ደግሞ እሱም የሀገሬ ልጅ ነው ወደ እኛ ሰፈር ሊሄድ መኪና ያዝልኝ ያልኩት የዛን ቀን ማለት ነው። እሱም ይሄዳል፣ እኔም ጧት ስወጣ ተገናኘን። ከዛ መኪና ያዘልኝ ሀገሬ ሄድኩኝ። እዛ ያው ተገናኘን፣ አወራን። መልሰሽ ነይ ደስ ያለኝ እሱ ተመልሶ አንቺ ተመለሽና ነው ያለኝ። ከቤተሰብ ጋር ጠፍቼ ደግሞ ሄድኩኝ ከሱ ጋር ማለት ነው። ከዛ እሱ ጋር እኔ ጋር እኮ የሆነ ነገር ጢን እያለ ነው። የሆነ ነገር ጢን ይሰማል። አዎ ማይክሮዌቭ ነው። የሆነ ነገር ጢን ይላል። ወይኔ ትሰሚያለሽ እኮ ግን የሆነ የሚጮህ ነገር አለ። በቃ አቁሟለሁ። ትሰሚኝም ታዩ። በቃ አልሰማሽ ነው ያለው። ታሪክ ማውራት የመጣው ቀጥ ያንቺ ምንም የለ። በቃ እሺ አውሪ እየሰማንሽ ነው። እሺ አይ እኔ ጋር ስታክ ስታረጊብኝ ረስታ ካላረኩ ምን ጸጥ ብዬ እያዳመጥኩ ነው። ምንም ስታክ አላረኩም። እሺ ሀቢቢ ከዛ ተመልሼ ሄድኩኝ እሱ ጋር ሄጄ ያው እንደምንገባ ምናምን ነው የሚነግረኝ። እኔም ሰው ቤት ገባሁ፣ እሱም እየተማረ ነው ምናምን። ሰው ቤት ገብቼ ሰራሁ እዛው ደሴ። አክስት ኮምቦልቻ አለች። እሷ ነይ ሰው ቤት አትስሪ፣ እዚህ ተቀጥረሽ ትሰሪያለሽ፣ ቴሌ ውስጥ ነው የምትሰራው እና ጽዳት ትሰሪያለሽ ምናምን አለችኝ። እዛ ሄድኩኝ። በረፍቴ ሰዓት እሑድ ደሴ እየመጣ እንገናኛለን እና በዛ አጋጣሚ 6 ወር ቆየን በጓደኝነት ማለት ነው። ከዛ ያው ጥንስ ተፈጠረ። አረገዝኩ እኮ ምናምን አልኩት። በጣም ደስ አለው። ያ እንደዛ ስነግረው በጣም ደስ አለው። እኔ ግን በሰዓቱ አልፈለኩም ነበር። ደስ አለው። አርግዣለሁ ስለው ደስ አለው። አይን አልፈልግም ብር ስጠይና በቃ የሚሆነው ሳይጠነክር ምናምን። አይኔ አንቺ ራሱ ብር አግኝተሽ ብታስወርጂ ልጄን ገደለቻት ብዬ ነው ማስይዝሽ፣ ልጅ እንዳታስወርጅ ያለኝ። እሺ አልኩት። እኔ ራሱ ባጣ እኔ ጓደኞች ያሳድጉልኛል፣ ከኔ አልፈው ጓደኞች ያሳድጉልኛል፣ ለምንድን ነው የምታስወርጅ ምናምን አለኝ። እሺ አልኩኝ። በቃ ተንከባከበኝ፣ ያው እስከሚጠነክር ድረስ ምናምን። እናቴ ጋር ሄድኩ፣ እህቶቼን ተናግሬ አባቴን አሳመንኩኝ ምናምን። የመጀመሪያ ይጠቀልለኝ ጓደኞቹን ተማምኖ ሴት የሚያስረግዝ ጀግና። እሺ አዎ። ከዛ ነገርኩት ለአባቴ፣ እህቶቼ እንዲነግሩልኝ አሳመንኩ። አባቴን አሳመኑልኝ። እሺ አለ። ከዛ ወልጄ ወንድሙና አባቱ መጥተው አይተውኛል። ወንድሙና አባቱ መጥተው አዩኝ። እሱ ግን አልመጣም አለ። ምን በመሀል እንዳረገዝኩኝ ቁጭ አድርጎ እዛ ኮምቦልቻ ያለ የሆነ መዝናኛ እንደውም የሚያውቀው ሰው ካለ እዛ ትዳር እንዳለው ነገረኝ። ሚስቱ እዚህ ሀገር እንደሆነች የአረብ ሀገር እና እኔን እንደማይተወኝ ምናምን። ያው ጠንክራለች እንግዲህ 8 ወር ምናምን ሆናለች በዛን ሰዓት። እንደዛ ብሎ ነገረኝ። ምንም አማራጭ የለኝም። የአባቴ ጋር ሄድኩኝ። በሰዓቱ ያውቁት ነበር። ልጁንም ረፊ ታይ አውቁኒ፣ እኔ የሽማግሌ ልጅ ነኝ፣ በስነ ስርዓት ድርሻለሁ ነበር አባቴ የሚለኝ። እህቶችን እንደምንም ለምን ያሳመንኩኝ። አባቴ የሚያው ምንም አላለኝም። እኔ ራስሽን ህይወት አጨለምች እንጂ እኔ አንድ እንጀራ አከብጅን የሚያንች ልጅ ምናምን አለ። ወለድኳት። አባቱንና ወንድሙን ሰደደ። አዩኝ አባትና ወንድሙ። ከዛ አባትየው አሁን እንግዲህ ልጁ ህይወት አለው ነግሯታል፣ ነፍሰ ጡር እንዳለች እና ህይወቱ እንዳይበላሽበት ያለውን ነገር እኛ እናደርግልሻለን፣ ሚስቱ እስከምመጣ ድረስ ምንም ነገር እንዳታሰሚ ምናምን አለኝ። እሺ አልኩኝ። ችግር የለም እሺ አልኩት።
ያው ልጁንም እንደምወደው ምናምን ስለሚያውቅ የመጀመሪያም ስለሆነ በጣም ነው የምወደው። በቃ ቤተሰብ ውስጥ ራሱ እዛ ስለሱ ክፉ እንዲያደርሱብኝ አልፈልግም እና አሳደግኩ። አመት አደገች። አረብ ሀገር ጀመርኩኝ። እሱም ሳያያት አላያትም መጥቶ ያው ብቻ በስልክ ምናምን ያወራኛል። የሆነ ነገር ስለው ያው ሰወልድ ትንሽ ተቀየረ። ወንድምየው ነው አላህ ይስጠውና ወንድምየው በጣም ጥሩ ነው፣ ያግዘኛል ምናምን። አረብ ሀገር ጀመርኩኝ 2014 ልክ በአመቷ ትቻት መጣሁኝ። ለእናቴ ሰጥቻት አረብ ሀገር ጀመርኩ። አረብ ሀገር ጀምሬ እስኪ መጀመሪያ ስጠኝ፣ አረብ ሀገር እኮ ልሄድ ነው እኔ እስካሁን ህይወትህን ጠብቄልሃለሁ፣ ራሴን በራሴ እየጎዳሁ እኔ ህይወት አጨልመህ ትዳርህን እንኳን እንዳይፈርስ ችዬ ኖሬያለሁ። እስኪ አረብ ሀገር የምሄድበት እስኪ ይገዘኝ አልኩት። በሰዓቱ መኪና የጋራ ገዝቶ ፌሳር ምናምን ጥሩ ላይ ነው እሱና እኔ አሁን ዴሴን ቤት ሰርቶ ቤት እያስተካከልኩ ነው። እኔ አሁን ምንም የምሰጥሽ ነገር የለኝም፣ ተበደሪና ስጪና እዛ ቢያስቻኩልሽ እኔ ከፍልልሻለሁ፣ አሁን ግን የለኝም ማለት እሺ አልኩት። ችግር የለም እሺ አትስጠኝ አልኩት። መጣሁ እንደምንም ብዬ አረብ ሀገር መጣሁ። አዲስ አበባ መሰው ቤት ሰርቼ በዛን ሰዓት ፓስፖርቱም ቀላል ነው 2014 ላይ እንደምንም ብዬ መጣሁ። አልሐምዱሊላህ። ከዛ ለሚስቱ አልነገራትም። ይሄ ሁሉ ታሪክ ለሚስቱ አልነገራትም። እኔ እዚህ መጥቼ እኔ እኮ አንቺን በጣም ነው የምወድሽ፣ ወንድሙየው ጋር ስለምናወራ ከወንድሙየው ነው ስልክ የወሰደው። አንቺን በጣም ነው የምወድሽ፣ ለምን ተመላልሰን ልጃችንን አሳድግ ምናምን አለኝ። የሚስቱን ቁጥር እንደምንም ፈልጌ ማለሽ ማለት ነው። አዎ እንደ ጓደኛ አድርጎ ነው የያዘኝ። ውሽማ ይባላል። እኔ በሰዓቱ ወላሂ ምንም የማውቀው ታሪክ የለኝም። ልጅ ነኝ ገና። ግን መጀመሪያ ነው ሚስት ካለው ፍቅረኛ የሚባል ነገር የለም። ፍቅረኛ የሚባለው ሲንግል ወንድ አንዲትን ሴት ሲጠብስ ፍቅረኛ ጠበቁ ይባላል። ባለትዳር ወንድ ሴት ተጠበሰ ውሽማ ይባላል። እና እሷ ሚስት ናት፣ አንቺ ውሽማ። ግን እሷ አታውቅም አንቺ እንዳለሽ፣ አንቺ ግን እሷ እንዳለች ታውቂያለሽ። እኔ አውቃለሁ። ዳንሳላ ለሴትዬ አንዴ አዋሽላ ወንድ መዳምተን ታውቃለች። በዛችም እንደሚጫወት በእኔም ላይ ግን እኔም ተበቅየዋለሁ። ከጓደኛው በጣም ጥሩ ጓደኛ አለው። አይ ራህመት አንቺ እኮ በጣም የዋህ ነሽ ምናምን ይለኛል። እና እንደዚህ ፍቅሩን ሲገልጥልኝ እሱ ፊት ጓደኛው ፊት ምናምን በጣም ነው የሚያዝነው። ለመናገርም ያለያየችኝ ምናምን እንዳይል ጓደኛው ይፈራል። እና ያው ከተለያየም በኋላ ነገረኝ ሁሉን ነገር። እኔ በሰዓቱ አንቺም ስለምትወጁ እንድትጎጂ አልፈልግም፣ እንግዲህ አይተሹ እንደዚህ ሲበቃሽ ታይዋለሽ ብሎኝ ነው። እና ከዛ ፈልግልኝ እስኪ የሚስቱን ስልክ አልኩት። የአሁኑ ረመዳን ማለት ነው። በ5 ዓመት ልጅ 5 ዓመት ሆኗታል። ከዛ አገኘኋት። ስለ እኔ ሀሚር ነግሮሽ ያውቃል አልኳት። ስም ጠቀስ አላውቅም እኔ አላውቅም አለች። ስም ጠቅሶልሽ አያውቅም አልኳት። አገኘኋት። ከዛ ከመጀመሪያው እስከ መጨረሻው ስንተዋወቅ ያለውን ነገር ሁሉ ነገርኳት እና እኔ አላገኘሁት እኔ አውርቶኛ ያቅም እንደዚህ ያለ ወሬ አውርቶኛ ያቅም አለች። ከዛ ነገርኳት። አሁንም እኔ ወላሂ አላህ ለሚያውቀው እዚህ ጋር እንትን ለማለት ሳይሆን በቃ ከኔ ጋር ቆርጥና ህይወት ሄድ ኑር። እኔም አልሆንህም፣ የራሴ ህይወት ይዛለሁ። እኔ ገና እድሜ ገና ነው። ልጅ በወልድ የማገባው አላጣም። የራሴን ህይወት ኑር። ማሪ ለምንድን ነው የምታቆራርጨው? ሀሳብሽ ትሰሚያለሽ። አታቁሚ፣ ዝም ብለሽ አውሪ። ኦኬ ሀሳብሽ የራስህን ህይወት ወይ ግድግዳ። ኧረ እኔ ችግር የለም። እኔ ማለት አውቄ ስላልገባሁበት ምንም ቀጥታ ጥሩ ለምን እና ማሪ አንቺ እኮ ስታክ ስለምታል
እኔ ነሽኝ ከኔ ምንያለች ማሪ። እሺ ከዛ እኔ አልሆንህም ምናምን አልኩት ብሎ ካረኩ በሌላ ስልክ መጣ። ለእሷም ስነግራት እሺ እሱ ጋር ማውራትሽን አቁሚ፣ በእርግጥ ልጅ ወልደሻል፣ ልጆች ልትይ ትችያለሽ። ኧረ እኔ እንደዛ አልልም፣ ችግር የለብኝም። እኔ ለአንቺ ሆነሽ እንጂ እኔ ምንም የምልሽ ነገር የለኝም። አብሽሪ። ያው የሚጽፍልኝም ራሱ ነው። በቃ እኔ አንቺ እሺ ካልሽኝ ያለውን ህይወት ተዋለሁ ምናምን የሚለውን ሁሉ አሳየኋት። ከእኔ እንደማይሆን አንቺ አታውሩ ስለምትለኝ እኔ እንደዚህ እያለ ነው የሚጽፍልኝ እንጂ እኔ ያንቺን ህይወት ብረብሽ አንድ ሰፈር ነን፣ የአንድ ሰው ማለት የአንድ ሰፈር ሰዎች ነን። 5 ዓመት ሙሉ እኔ ታግሼ እሱን ትዳር ላበላሽ ብል 5 ዓመት አልታገስም። ልጄ እንግዲህ ተተወለደ 5 ዓመቷ ላበላሽ ብል እኔ የሚኖሩበትን ሰፈር አውቃለሁ። በቃ እንደው የእሱን ህይወት ላበላሽ ብል ምንም መንገድ አላጣም። ግን ወላሂ እንዳልተነፈስኩም እንደዛ አልኳት። ባለትዳር እንደሆንኩማ እንዳረገዝኩ ነው የነገረኝ። ሳታረግዢ ነው እንጂ ያወቅሽው አይደል? ላላላ ያማ እንጋባለን። አረገዝኩ ድንገት በቃ ውለጅና ቤተሰብ አሳውቀን እንገባለን አለ። ባለትዳርነታቸው ገና ሳታረግዢ ባለትዳርነትን ታውቂ ነበር? አላውቅም። እንደዛማ ባቅ ለምንስ እንደዛ ልጅቱንም አልወልዳትም ነበር። እርጉዝ ሆነሽ ነው ባለትዳር መሆኑን የነገረኝ። ያንማ እርጉዝ እንዳለሁማ በቃ ችግር የለውም። እኔ ባጣ ራሱ ጓደኞች ያሳድጉልኛል እና በኋላ ስትወልጅ ወልደ ስታበቂ ያኔ ቤተሰብ ልኬ ኒካችን እናደርጋለን ምናምን ነው ያለኝ። ከዛ ያን እንደዛ ለእሷ ነገርኳት። በቃ እሷም እኔ አንቺ ላይ በእርግጥ ሁለታችሁም ላይ ጥፋት አይቻለሁኝ። እኔ ህይወትን ለማሸነፍ መጥቼ እሱ እንደዚህ ካረገ በቃ ህይወቱን የካደው እሱ ነው። አንቺም ከእውነት ለአላህ ብለሽ ሳታቂ ከሆነ የገባሽው እኔ ለአላህ ብዬሻለሁ። ግን አቀሽ ሚስት እንዳለው እኔ ወላሂ ማልኩላት። እኔ ህይወት እያለው ብገባ ኑሮ እኔ እንግዲህ ልጅ ነኝ። በዛን ሰዓት የማገባው አላጣም። መቼም ሰው የራሱን እንትን አለ። ራሱ ነው የመጣው፣ ራሱ ነው ስልኬን ውስጥ ያወራኝ። ህይወት እንዳለው በኩል ገና ተማሪ ነኝ ነው ያለኝ። እንዴት ላረግ ይችላለሁ? ወላሂ እኔ አላህ ነው የሚያውቀው ይሄንንም ማለት ነው። እና ለእሱ አሁን ነገርኳ። በቃ እንድትጣላ አይደለም ግን ህይወት እንዳለው ወቂ የማይደበቅ እውነታ ነው። 5 ዓመት ደብቄልሻለሁ። እኔ ደብቄዋለሁ ይሄን 5 ዓመት ለእሷም ሳይሆን በቃ እስኪ ይኑር። እኔ ጥፋት አለብኝ አርግዤ ነው የነገረኝ። ማድረግ የለብኝም። እሺ ጥፋቴም ደግሞ ራሴን ስጠይቀው ለምን ባቅ ኑሮ አላረግም ነበር እላለሁ። እኔ ትዳር እንዳለው ባቅ ኑሮ ቢያንስ እንኳን አብሬው በማግጥ አላረግዝም እለያይ ነበር። ከዛ በቃ ያንን ነገርኳት። እሷም በጣም ትላለች፣ አዘነች። እሷ ጋር ያንን ስነግረው እኔ ጋር መጣ። ተሳካልሽ፣ ህይወቴን አበላሸሽ። አንቺ ስደት ስመጪ ስደት ለምን ስመጣ እሷም መታለች። አሁን ስደት ስመጣ ለምን ነገርሻት? ኢትዮጵያ 5 ዓመት ተቀምጠሽ ያልነገርሻት ስደት ስመጣ ለምን ጠብቀሽ ነገርሻት? ስልኳን ለምን አፈላለግሽ? እዚህ ሰፈራችንን ታውቂ ያልነበሩ 5 ዓመት ስትቀመጪ ለምን ነገርሻት አለኝ። ያማ አንተ ሳትነግራት ስቀሪ የወለድካትን ልጅ በፊት እንደዛ ስትሰክሰኝ የነበረው ለምን አንተ 5 ዓመት ስትቀመጥ? እኔ እኮ በስተት በቃ እንዲህ አድርጊያለሁ፣ ከአሁን በኋላ ልጅ ወልጃለሁ፣ ግን ህይወቴ እሷ አትደርስም ብለህ ለምን አታስረዳትም አልኩት። በቃ እሷም ከኔ እንግዲህ በተቻለ ያክል እኔ ለእሷ መጥፎ እንዳላሰብኩ ታርታኛለች። ያንን ነገርኳት። እሷም ስደት ላይ ናት አሁን፣ እኔም ስደት ላይ ነኝ። እኔ ከእሱ አሁንም ምንም እኔ ሂዶ ራሱ አይቷት አያውቅም እንደዛ የሰከሰውን። እነሱ ግን ታረቁ አብረው። አሁን ልጅ ወልዶ የለ እንዴ? 2 ልጅ ይቅርታ አደረገች። እኔ ከወለዱ መማገጡን ማውቃሉ። ይቅርታ አደረገችለት ሚስቱ። እንጃ ማሪ እሱ ነው
እኔ እሱንም አልተፋቱም፣ አብረው ናቸው። ይቅርታ አረገችለት፣ ቀጠሉ አብረው። ደበረኝ እኔ ለመጠየቅ እሷን አንደኛ በቃ ይሄን እኔ በህይወቴ ጥሩ እንደሰራሽልኝ ወይ ህይወትሽን ያጁ ወይ ከዚህ እኔ እኮ ጸባውን ሲቀይር እኮ ገብቶኝ ነበረ እና ሆነ ሰዓት ላይ ጸባይ ቀይሮ ነበረ ምናምን ስትለኝ ግን እኔ የሰው ወሬ ስለማልሰማ ነው። እኔ የሰው ወሬ አልሰማም። ሰው ቢመክረኝም እኔ በትዳሬ በጣም ጠንካራ ነኝ። የሰው ወሬ አልሰማም። ለዛ ነው ይሄንን የሚያልሰማሁት እንጂ የሰው ወሬ ህብል ልሰማ እችላለሁ አለች። እንግዲህ ደግሞ ተጣላችሁ ታረቃችሁ ማለት ደግሞ እኔ የእሷን ጠብ መፈለግ ይመስላል። እንግዲህ እኔ ምንም አልደርስባትም። ወላሂ 5 ሳንቲም ስጠኝ አይደለውም። እኔ ጤና ያስካለ ልጄን አሳድጋታለሁ። ገና ልጅ ነኝ። ይሄም ደግሞ የአላህ ቀድር ነው የሆነው። ማንኛቸውም የሚሳሳት ነው። ሰው ተሳስቶ ሲጸጸት ነው እንጂ በዛ ባለበት ላይ ሲቀጥል ነው ጅሉ። እኔ ደግሞ በጣም ብዙ ህይወት አስተምሮኛል። አልሐምዱሊላህ። ግን እሷን አሁን ተጣላችሁ ታረቃችሁ ማለት ደበረኝ። እኔ ለምን እንግዲህ እራሳቸው ያውቃሉ። ህይወታ ይቀጥል አይቀጥል። ከእሱ ጋር ግን ታወሪያለሽ? ወላሂ አላወራም። አላህ ምስክሬ ነው። እሱ ወንድሙ ምናምን አይልም። ልጄ ልጠይቅ ምናምን አይልም። ኧረ አይልም። ሲጀመር እኔንም እኮ የፈለገ ለገንዘብ ነው። አንቺ ላኪልኝ እና የሚያስፈልጋትን ላድርግ። የኢትዮጵያ ሁሉ ኑሮ እንትን ነው እና የሚያስፈልጋትን አድርጌ ከቤተሰቦችሽ እንደ ጉልበታቸው ስር ልውደቅ። ያኔ በዛን ሰዓት እኔ የመጨረሻ ልጅ ነኝ። አባቴ የሚፈልገው በሰርግ መዳር ምናምን ስለሆነ ጉልበታቸው ላይ ወድቄ ልለምንና ይመልሱልኝ፣ አብረን እንሁን። ግን ገንዘብ ስለሚያጥረኝ የሆነ ነገር ለማድረግ ስጭኝ ይለኛል። እኔ ደግሞ እንደዛ አላረግም። ቤተሰቦች የደካማ ናቸው። ነገ ጧት የሆነ ነገር ቢሆኑ ዛሬ ቢያሳድጉልኝ ይቺ ልጅ አላፍጥላው የሚወርቀው እኔ ላይ ነው። ነገ ጧት እሱ የራሱን እኮ ልጆች ይዟል። የግል ትምህርት ቤት አስተማሪ ማለ ህፃናት ምናምን ይዟል እኮ። ግን 5 ሳንቲም አልፈልግም። እኔ አሳድጋታለሁ። አሁንም እያሳደጉልኝ ነው ቤተሰቦቼ። እሱም ጋር እኔ ልኑር ወላሂ እኔ ለምን ቁሜ አልቀርም። ከእሱ ጋር ከምኖር ይችን ያችን እንደዛ ክዶ ዋናው ነገር ግን እንዳትጠፋፉ። ልጅ ስታድግ አባቴን ካለች አድራሻው እንዳጠፋብሽ ፎቶን አስቀምጪላት፣ እንዳትጠፋፉ። ነገ 10 ምናምን ዓመት ሲሆናት አባቴን ትልሻለች። ማሪ አንድ ሰፈር እኮ ነን። የእናቴ ሀገር አሁን ምሳሌ እናቴ ሀገር እና የእናቴ ሀገር እና የእሱ ሀገር አንድ ነው። እናቴ ያው አግብታ የመጣችው አባቴ ሀገር ስለሆነ እናቴ ሀገር እና ግን አሁን የእሱ ሀገር አንድ ሰፈር ነው። ቤተሰቦቹ ምናምን እናቴ ታውቃቸዋለች። ቤት ቀይረው ቢሄዱ ምናምን አይታወቅም። ለማንኛውም ፎቶ አስቀምጭላት ያባታል። ነገ ስታድግ ስጠይቅሽ ታሰሉ። ልውሰዳት ብሎኝም ነበር እኮ ልጆቼ ጋር ልውሰዳት፣ ግን የሚያስፈልጋትን እዛም ሄዳ የምጉልበት የትምህርት ቤት ክፈይ ብላት አለኝ። ችግር የለም ገና 5 ዓመቷ ነው፣ ስመጣ አስተምራታለሁ። እኔ ለምንድን ነው የምትወስዳት? ሰርቄ ነው ጉድ ማድረግሽ። ደግሞ አንቺ መጥተሽ እዚህ የሚያገባሽ ነው ያለው። እስኪ እንደው አንቺ ወንዲት ወልሽ ይዝታል እኮ። ለምን ታወሪዋለሽ? ለምን ታወሪዋለሽ? በሌላ ስልክ ይመጣል። ወላሂ አላህ ምስክሬ ነው። እኔ ስልክ ያገኘሽ ካልፈለግሽ ቀላል ነው፣ ቁጥር መቀየር ትችያለሽ እኮ። ቀየርኩኝ። ቀይሬ ግን ወንድምየውን አወራዋለሁ። ወንድምየው ለምን እንደዚህ መራራቅ እንዳይመጣ እያልኩኝ ወንድምየው እየሄደ ይጠይቅልኛል። ምሳሌ እነሱ በጣም ገጠራማ ነው፣ ደጋማ ነው እና ወደኛ እኔ የተወለድኩበት ትንሽ ከተማ አለው። እዛ ገበያ ሲመጡ ይጠይቃታል ልጅ በዛ የሆነ እንድትጠጋ እያልኩኝ እሱን ወንድሙን አወራዋለሁ። ከወንድሙ ስልክ ላይ ይወስዳል የኔን ስልክ። ግን ወንድሙን የምታወሪ ሁለት ቁጥር አዘጋጅና 1 ቁጥር ወንድሙን ታወሪበት እና ስጨርሺ ስዊች ኦፍ አድርገሽ አስቀምጭ። ወንድሙን በወር አንዴ እኮ ነው የምታወሪ። በወር አንዴ ብቻ እየከፈትሽ አውርተሽው ያንን ሴም ካርድ ቁጭ አድርገሽ ሌላ ሴም ካርድ መጠቀም እሱ እንዳያገኝሽ ማለት ነው። አሁንም አቦ ልኬዋለሁ። በቃ ረመዳን ልክ 2-3 ቀን እንደገባ ለእሷም ነገርኳት። እኔ አላህ በሚያውቀው ሰው በስ መልጣት ይችላል እኮ አቦ ልኬዋለሁ። ሲጀመር አዲስ ቁጥር እኔ ቁጥሬን ለሰጠሁት ሰው ስለማቅ አዲስ ቁጥር ልክ አድ ሁሎ ሲመጣልኝ ብሎክ ነው የማደርገው።
ለምን እሱ እንደሆነ ስለማቅ የሚመጣውም ለመዛት ነው። አንቺ ወንድ ነሽ፣ እስኪ የሚያገባሽን ልጅቱን ሰርቃቸዋለሁኝ ከቤተሰቦችሽ ከዛ እንደምታገኛት እኔ መጀመሪያ ያኔ ውለጅ አባልልሽ ልታስወርጃት አልነበረው? ያሁን ልጅ ወዳጅ ሆንሽ። በቃ ማይኔ ነገር የለም። ውለጃትን ብሎ እኮ አላሳደገልኝም እኮ ግን በሰዓቱ ወላሂ ብታስወርጃት ልጄን አስወረደ ብዬ እከስሻለሁ አለኝ። እኔን ማሰሪያ ነው በሰዓቱ ግን አልታሰርኩም። እኔ አልሐምዱሊላህ እናቴ ያለች እንባዬን አብሳልኛለች። እሷ ብትጠፋ ነበረ የምታሰረው። ከጓደኞቹ ጋር ስለምንድን ነው የምታወሪው? ጓደኞቹ ጥሩ ናቸው። ከጓደኞቹ ጋር ጓደኛ አንድ ነው የማወራው እኮ ሌላ ነገር እንዳይፈጠር ደግሞ ከጓደኛው ጋር ማለት ነው። ኧረ ባለትዳር ነው፣ ትልቅ ሰው ነው። ባለትዳር ላሱ ያኔ የማወራው እንደዚህ በሌላ ነገር ሳይሆን በሰዓቱ እንደዛ ጎርቶሻል እና አሁንም ራስሽን ጠብቂ ነው የሚለው ሌላ ነገር